ሳራ እኮ ነኝ። ብሩክ ቆይ ምንድነው እሱ? ቆይ እናንተ እነማን ናችሁ? እኔ የብሩክ የድሮ ባለቤት ነኝ። ከ5 ዓመት በፊት ከአዲስ አበባ ወደ ደብረ ብርሃን ሲሄድ መኪናው ተገልብጦ እንደሞተ ነበር የተነገረኝ። በጣም ተጎድቼ ነበር። እና አንቺ የሱ ሚስት ነሽ? አዎ ሚስቱ ነኝ። አምላኬ ተመስገን። እኔ እሱን ሳገኘው ገደል ውስጥ ተጎድቶ ነበር። ከዛ ውስጥ አንስቼ አሳከምኩት፣ ተንከባከብኩት ነበረ። ብሩክ በህይወት አለ? አዎ በህይወት አለ። ምን እየቀለድክ ነው ሚኪ? ምን ያልከኝ? ተከስተ እየቀለድኩ አይደለም። ብሩክ በህይወት አለ። የምሬን ነው። የማይመስል ነገር አታውራ። ብሩክ በጭራሽ በህይወት ሊኖር አይችልም። ግርም አሁን ጭራሽ እኔ ቤት ነው ያለው። እሺ ምን አላማ በህይወት ተረፈ? ጭራሽ እኔን ትጠይቀኛለህ እንዴ? አንተ ልጠይቅ እንጂ እንዴት በህይወት ሊተርፍ ቻለ? እኔ ምን አውቃለሁ? ሚስቱን ለመቀማት ሀብቱን ለመውረስ በልጦ ለመገኘት እሱን ወደ ታች ብሎ እሱ ወደ ላይ ለመውጣት ቅድድሞች ካስመሳይ ጓደኛ ይጠብቃችሁ፣ ካስመሳይ ጓደኛ ይሰውራችሁ የሚባለው እንደዚህ ነው። ኪያ ተከታታይ ድራማ በጣም የሚገርምና የሚደንቅ ከመጀመሪያው ተወዳጅ እየሆነ የመጣ አስተማሪ ድራማ ነው። አንዳንድ ጊዜ ሰው ሁሉን አትመኑ፣ የሳቀ ሁሉ ወዳጅ አይደለም፣ ያቀፈ ሁሉ አፍቃሪ አይደለም የሚባለው ለዚህ ነው። ጓደኛን ለመጣል ጉድጓድ የሚቆፍር ለጓደኛ እንቅልፍ የማይተኛ ሁልጊዜ እኔ አሸናፊ እኔ ቀዳሚ የሚል አስመሳይ ጓደኛ ሰው ይሰውራል። ብሩክ እንግዲህ በመኪና አደጋ ራሱን አጥቷል፣ ሞቷል፣ አርፏል ከተባለ ከ5 ዓመት በኋላ ትውስታውን አጥቶ በአንድ ምስኪን ሰውዬ አማካኝነት ህይወቱ ተርፎ ሊስትሮ እየጠረገ የቀድሞ ሚስቱ ታገኘዋለች። እሷም ማመን አቅቷት ያየችውን አምና መቀበል አቅቷት ህልም ነው እውነት ነው ህልምም ከሆነ ከህልሜ መንቃት አልፈልግም በማለት እሱን ወደ ቤት ይዘው ከሄደች በኋላ ነገሮች እየተበላሹና እየተዛቡበት መጥተዋል። ሮቤል አሁንም ክፋትና ተንኮሉን ቀጥሏል። ከመጀመሪያው ጀምሮ ይሄ ሁሉ ወጥመድ የሱ ነው። እሱን አጥፍቶ እሱን ገሎ የሱ የሆነውን ነገር መቀማት፣ የሱ የሆነውን ንብረት መውሰድ፣ የሱ የሆነውን ሚስት መቀማት ነበረ። ሚስቱን መቀማት ተሳክቶለታል። ንብረቱን ግን በልጆቹና በእሷ ስም ነው ያደረገችው። እሱን ንብረት ሳያገኝ አሁን ብሩክ ስለመጣበት እጅጉን ተበሳጭቷል። በየቀኑ የብሩክ ትውስታ ይመጣል። አንድ ቀን ያስታውሰኛል የእሱ የልብ ወዳጅ የልብ ጓደኛ እንደነበርኩ ያወቀለት፣ እኔም ከዛ ከመኪና አደጋ መንስኤው እኔ እንደሆንኩ ያወቀለት ወዮልኝ፣ የለፈውበት የደከምኩበት ከዛ ሁሉ ወንጀል ውስጥ የገባውበት ንብረትን ሳላገኝ መክሰሬ ነው እያለ የብሩክ መኪና መንዳትና ብሩክ ከኪያ ጋር የሚያደርገው ነገር ከትርሲት ጋር የሚያደርገው ነገር እንግዲህ ከባድ ጭንቀት ውስጥ ሆኖበታል። በስተመጨረሻም ይሄን ቤት ለቀህ ውጣ፣ ትዳራችን እያፈረስክ ነው፣ ለትዳራችን መፍረስም መዳንም አንተ ነህ የምትሆነው፣ ምክንያቱም ከቆየ ትዳራችን ይፈርሳል፣ አንተ ደግሞ ብን ብለህ ከሄድክ ትዳራችን ይታደገዋለህ፣ ሰላማችን ይመለሳል በማለት በማስፈራራት ብሩክ ደህና ልጆችን አገኘልኝ፣ ደስታ የተመለሰ ልጆች የተረጋጉ ቤት የሙሉ ሆነ እያለች እንግዲህ ትርሲት ስትረጋጋ ከቤት እንዲወጣ አስጠንቅቆት ነበረ። እሱም ትዳራቸው ከሚፈርስ በማለት እንግዲህ ደብዳቤ አስቀምጦ ብን ብሎ ጠፍቷል። ምናልባሽ ለበጎ ሊሆን ይችላል። እሱም የሆነ ነገር ደርሶበት እንግዲህ ትውስታው ሊመለስለት ይችላል። ይሄ አስመሳይ ጓደኛው የትርሲት ባለም እንግዲህ አስታውሶ አንድ ቀን የልቡ ጓደኛው እንደሆንኩና የዚያ የመኪና አደጋ መንስኤ እኔ እንደሆንኩ ላጠፈውና ልገለው እንደነበረ በዛ በእኔ መንስኤ በእኔ ምክንያት እንደዛ እንደሆነ ያወቀለት እያለ ነው ሲውረከረክ የነበረው። አሁን ግን ምናልባት ብን ብሎ መጥፋቱ ለምክንያት ሊሆን ይችላል። ነገሮች ተስተካክለው ትውስታውን በተረጋጋ መንፈስ አዳምጦ ትውስታውን በተረጋጋ መንፈስ ተረድቶ የዚህ ሁሉ መንስኤ ማን ነው? ከመጀመሪያው እንዴት ይሄ ሊፈጠር ቻለ? እኔ ማን ነኝ? እንዴት ሲሆን ሁሉ አመት ያን የተከበረ ቤቴንና የተከበረ ትዳሬን ምርጥ ልጆችን ትቼ እንዴት በዚህን ያህል ልክ ልጎዳ ቻልኩ? ምን ያህል አደጋ ቢደርስብኝ ነው? አደጋው እንዴት ደረሰ የሚለውን ነገር ያብሰለስላል ብዬ ነው የማስበው። ትርሲትም ተጽፎ ያገኘችውን ወረቀት ደብዳቤ ስታየው አመሰግናለሁ ስላገኘሽኝ፣ ልጆችን እንዳይ ስለፈቀድሽልኝ፣ ስለተንከባከብሽ፣ ግን እንድትፈልግኝ አልፈልግም፣ በቃ ሄጃለሁ በማለት እንግዲህ እንባ በተሟላው የደብዳቤ አጻጻፍ ጽፎላን ሄደው እሷም እጅጉን ታለቅሳለች። ደስታ የተመለሰ ቤት ሙሉ ሆነ። ምንም ሌላ ህይወት ውስጥ ብሆን ለልጆቼ ስላገኘው ደስ ብሎ ነበረ። ትውስታውም በቀን በቀን ለውጥ እየታየበት ነበረ በማለት ተስፋ ያደረገችው ትርሲት አሁን ግን እጅግ ተስፋ ጭልም ያለ ነው የሚመስለው። አባባ ጋር ሄዳ ምንስትሮ ጠራዩ ሽማግሌ ሰውዬ
እሳቸውም እኛ ጋር አልመጡም፣ ከኛ ውጭ ወደ የትም የሚሄድበት የለም፣ እንዴት ከመሬት ተነስቶ ብን ብሎ ሊጠፋ ቻለ እያለ ነው እንግዲህ። አስመሳይ ጓደኛው የትርሲት ባልም መኪና ከነዳ የኔ ያረኩበትን ክፋትና ተንኮል ያስታውሳል በማለት ነው እንግዲህ ከዚህ ብን ብለ ጥፋት ዳሬ ልታፈርሰው ነው፣ ደስታዬ ልትቀማው ነው በማለት የዛተበት። እንግዲህ አስመሳይ ጓደኞች ጥርቅም ናቸው እዚህ ጋር የተሰበሰቡት። እነሱን ካልሆነ እናስወግደዋለን፣ ካልሆነ እንገለዋለን፣ አለበለዚያ ግን ትርሲትን አይንህን እያየ እየቀማህ እያለ ሲይዝትበትም ነበረ። በስተመጨረሻም ብሩክ እንግዲህ እየተነገረው በመስማት ብን ብሎ ከቤት ጠፍቷል። ምናልባት ብን ብሎ መጥፋቱ ለበጎ ሊሆን ይችላል። ነገሮችን በተረጋጋ መንፈስ አስታውሶ ትልቁ ጥላቱ ሚስቱን አግብቶ የተቀመጠው የሚስቱ ባል እንደሆነ፣ ህይወቱን ያበላሸበት፣ ህይወቱን ገደል የሰደደበት እሱ እንደሆነ ሙሉ ለሙሉ አስታውሶ በተረጋጋ መንፈስ ሊመለስ ይችላል የሚል ግምት አለኝ። ኪያም እንባ እየተናነቃት እጅግ ስሜቷ ተጎድቶ እጅግ ልቧ ተሰብሮ ወዴት ብዬ ልፈልገው፣ የትስ ብዬ ላስሰው፣ የትስ ብዬ ይመጣል ብዬ በተስፋ ልጠብቀው፣ እንዳትመጭ ብሎ በ4 ነጥብ የዘጋውን ደብዳቤ አንብቤ እንዴትስ ልታገስ፣ የትስ ብዬ ልፈልገው እያለች እንግዲህ ስሜታዊ ሁላለች። የትርሲት ባልም እቅድ የተሳካ ሀሳብ የተሞላ እሳይ የፈለግኩት ይሄን ነበረ፣ ከዚህ ብን ብሎ እንዲጠፋልኝ ነበር ፍላጎቴ፣ አሁን አሸንፍ ያለው ተመልሶ ላይ መጣ ነው። ምክንያቱም በመጣ ቁጥር መንገዱን እየዘጋሁኝ ቀዳዳውን እየደፈንኩ ጠብቀዋለሁ ሲል ሰምተናል። ይህም ሁሉም ሀብቱን ለመውረስ እና ልጆቹን ሜዳ ላይ ጥሎ ሚስቱን አውላላ ሜዳ ላይ በትኖ የእሱን ንብረት ጥርግርግ አድርጎ ወደ ራሱ ለማዞር ነው። ይህ ጉዳይ ይሳካለታል ወይስ እውነት ትመነምናለች እንጂ አትበጠስም፣ ብትቀበርም አትጠፋም። አንድ ቀን እውነት ትፈነዳለች። ደህና የነበረው ሰውዬ የድርጅቱን ስራ አግዞኝ ወረቀቶቹ እንዴት አስተካክሎ እንደነበረ ደስ ብሎኝ የነበረው ሰውዬ ከመሬት ተነስቶ በምንም ምክንያት ብድግ ብሎ ሊጠፋ አይችልም። ምናልባት አምሽቼ ስለመጣው አንተ በዛ አካስታከ ተናግረው ሊሆን ይችላል። ምናልባት አመሰግናለሁ ብዬ ወረቀቱን ጨርሶ ሳገኘው ሳቅፈው በዛ አጋጣሚ ብቻውን ስታገኝ ተናግረው ሊሆን ይችላል በማለት እንግዲህ ከሱ ጋርም ከባለቤቷ ጋር ልትጣላና ልትጋጭ ትችላለች። እሱ እንኳን ከሄደልኝ እንጂ አንቺን እንኳን እንደፈለግኩ ነው ማረግሽ በማለትም እሷን ለማሰቃየት ዝግጅት ላይ ነው ያለው ማለት ነው። እና ይህ ጉዳይ እስከ ምን ጥግ ድረስ ያስኬደዋል? ወይስ ብሩክ አላስችል ብሎት ተመልሶ ይመጣና እውነቱን ፊት ለፊት ይጋፈጣል? በዚህ አጋጣሚ ትውስታው ሊመለስለት ይችላል የሚል ግምት አለኝ። ቀጣይ ክፍል እጅግ አጓጊ፣ እጅግ ልብ አንጠልጣይ ነው። ምክንያቱም ብሩክ ከዛ ቤት ብን ብሎ መጥፋቱ ያለ ምክንያት አይደለም፣ ለበጎ ሊሆን ይችላል። አንዳንዴ ተንኮለኛ ሰዎች ወጥመዳቸውን በዘረጉ ጊዜ በዘረጉት ወጥመድ መልሰው ሲገቡ ባሴሩት ሴራ መልሰው ሲወድቁ እናያለን እና ቀጣይ ክፍላችንን በጉጉት እንጠብቀዋለን።